ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? እስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ ጥያቄ አለን። ይህንን ጥያቄ በተመለከተ ዛሬም እንዲሁ እንማራለን ማለት ነው። የዛሬው ጥያቄ እንዲህ ይላል። ለመሆኑ ለምንድነው የመላእክት ስሞች በስማቸው በኦሪት ውስጥ ያልተጠቀሱት? የሚል ጥያቄ ነው። እጅግ በጣም ጥሩ ጥያቄ ነው። ምክንያቱም በአምስቱ ወይም የሙሴ ኦሪት መጽሐፍ ወይም በሴፈር ቶራ ማለት ነው፣ እንግዲህ በዕብራይስጥ አጠራር ማለት ነው። የመላእክት ስሞች ስማቸው አልተገለጸም፣ እነማን እንደሆኑ አልተጻፈም። እና ይህ የሆነበት ምክንያት ምንድነው የሚል ነው። ከዚህ ላይ ሌላም አንድ ነገር አብረን በዚያው እግረ መንገዳችን መማር ያለብን ነገር አለ። ይህ ምንድነው? ስም የሚባል አለ። ስም የሚባል አንድ ነገር ስም ካለው ዓላማ ወይም ግብ አለው ማለት ነው። ስም ከሌለው ደግሞ ዓላማም ግብም የለውም ማለት ነው። ስለዚህ ስም ካለ ያ ከስሙ ጋር አብሮ የተሰጠው ዓላማ ስላለ ያን ይዞ ነው የሚሄደው ማለት ነው። ለዚህም ነው በአይሁድ የኦሪት ቃላት ውስጥ ወይም በሙሴ ኦሪት ውስጥ ለወራቶችና ለቀናት ራሳቸውን የቻለ ስም የላቸውም። ምክንያቱም የነሱ ዋና ዓላማ ሳይሆኑ የዓላማ አስፈጻሚ ስለሆኑ ነው። የዓላማ አስፈጻሚ ስም የለውም። ዋናው የዓላማ ነው ስሙ ማለት ነው። እና በዚህ ምክንያት ስም አንድ ነገር ስም ካለው ዓላማም ወይም ግብ አለው ማለት ነው። በዚህ ምክንያት እነዚህ መላእክት የሚባሉት እንግዲህ መላእክት ደግሞ ማለት ምን ማለት እንደሆነም በዚሁም አብረን መማር ግዴታ አለብን ማለት ነው። እያንዳንዱ ቃላት በዕብራይስጥ ቋንቋ ስሙ ከተገለጸ ያ ስም ራሱ የተሰጠበት ምክንያትና ዓላማና ግብ ስላለው ያንን ስም በሌላ ቋንቋ መተርጎም አይችልም። ከተተረጎመ እንዳለ ስሙ ስለሚወጣ ወይም ስለሚቀየር ዓላማውም አብሮ ይቀየራል ማለት ነው። ለዚህም ነው የዓለም ፈጣሪ አብርሃምንና ሳራን የአብርሃምን ስም የቀየረው ማለት ነው። እንዲሁ ዝም ብሎ ልጅ መስጠት ይችል ነበር። ነገር ግን ልጅ ከመስጠቱ በፊት ስማቸውን የቀየረላቸው። ስለዚህ የመጀመሪያ የተሰጣቸው ስም ልጅ አይወልዱም። እንደዛ ነው። በዚህ አይነት ምክንያት የተፈጠሩት ማለት ነው። የፈለገ ቢጥሩ ልጅ መውለድ አይችልም። ስማቸው አብሮ በዚያ በዓላማ ውስጥ ስላለ ስማቸው ልጅ አያስወልድም ማለት ነው። ስማቸው ከቀየረ በኋላ አብርሃምና ሳራ ሌላ ሰው ሆኑ ማለት ነው። ሌላ ሰው ከሆኑ እንደገና እንደ አዲስ እንደመፈጠር ማለት ነው። ስለዚህ ስማቸው ከተቀየረ በኋላ ልጅ ሊሰጣቸው ችሏል ማለት ነው። ስለዚህ ነው እንግዲህ ባለፈው ጊዜ ብዙ ጊዜ ስንማረው የነበረው ትምህርት አንድ ነገር ስም ከተቀየረ እንዳለ ዓላማውም ግቡም አብሮን የሚቀየረው ማለት ነው። ለዚህ ነው በዕብራይስጥ ቋንቋ ከተጻፈው መጽሐፍ ኦሪት ውጭ ሌላ የትርጉም መጽሐፍ የለም የሚለው የቶራ። ለዚያ ነው ስሙ ከተቀየረ ዓላማውን በሙሉ ተቀይሯ ወይም ወጥቷል ማለት ነው። ስለዚህ ወደ ዛሬው ዋና ትምህርት ስንገባ ደግሞ በኦሪት ውስጥ የመላእክት ስም አልተጻፈም። ስማቸው ቢጻፍ ኑሮ የሰው ልጆች እነዚያን ልክ እንደ ፈጣሪ
ያመልኳቸው ነበር ማለት ነው። እንደ ፈጣሪ ኃይል እንዳለው ሁሉ እነሱንም ኃይል አላቸው ብለው ያመልኳቸው ነበር በስማቸው ጠርተው። አሁን ስማቸውን ስለማያውቁት ስማቸው በኦሪት ውስጥ ስላልተገለጸ እንዲሁ ሰዎች ራሳቸው የሚያመጡት ስም ነው ማለት ነው። ነገር ግን በአንድ ቦታ የተገለጸ ለምሳሌ በዓመት አንድ ጊዜ ስማቸው ስሙ እየተጠራ የሚመለክ መልአክ አለ ማለት ነው። ይህ መልአክ ሚካኤል ይባላል። ሌላም አለው አብሮ እሱ ገብርኤል የሚባል ማለት ነው። እነዚህ አሉ የተጠቀስ ስም አለ፣ ግን በኦሪት ውስጥ እነዚህም ስማቸው የለም። ስለዚህ እነዚህ መላእክት ለምሳሌ ሚካኤል የሚባለው መልአክ ሰዎች በስሙ በዓመት አንድ ጊዜ ስለሚያመልኩት ቀን ቆርጠው ስለሚያመልኩት ወደፊት ለፍርድ ይቀርባል ይለናል ማለት ነው። ይህም እንዲህ ይላል። እንግዲህ አንድ ነገር ስንማር ወይም ስንመረምር ነገሮችን ከመሰረቱ ስንማራቸውና ስናውቃቸው ኦሪት ምን ትላለች የሚለውን ነገር ስናውቅና ስንረዳ ከዚያ ውስጥ ተጽፎ እናገኘዋለን ማለት ነው። በዓመት አንድ ቀን ሚካኤል የሚባለውን መልአክ ሰዎች በዓመት አንድ ቀን ሰጥተው ስለሚያመልኩት ራሱ ሚካኤል የሚባለው መልአክ ለፍርድ ይቀርባል ይላል። በመጽሐፈ ዳንኤል ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ ወባየታሂ የአሞድ ሚካኤል ይላል። በዚያን ጊዜ ሁሉም ነገሮች ጣዖታት አምላኪዎች ፍርድ በሚሰጥበት ጊዜ ሁሉም የሰው ልጆች የሰራነው ስራዎች በሙሉ የመጨረሻ ፍርድ በሚሰጥበት ጊዜ ያ መልአክ ይቆማል ይላል ለፍርድ በስሙ ስለተጠቀሙበት ማለት ነው። ይህም እንግዲህ ዳንኤል ምዕራፍ 12 ቁጥር 1 ላይ ተጽፎ ይገኛል ማለት ነው። ብዙ ጊዜ እኛ የሰው ልጆች ፈጣሪ ያላዘዘንን ያላለንን ነገር ልክ እርሱ ፈጣሪ እንዳለን ወይም እንዳዘዘን አድርገን የምንረዳበት የተሳሳተ አረዳድ አለ ማለት ነው። እነዚህ አረዳዶች መጨረሻ ዋጋ ያስከፍሉናል ማለት ነው። ይህም ማለት ራሱ እንኳን እኛ የሰው ልጆች አንድን መልአክ ኃይል አለው ብለን በማምለካችን ሳይበቃ በስሙ የተመለከበትም መልአክ ራሱ ለፍርድ ይቀርባል ማለት ነው። በፍርድ ጊዜ ይቆማል ማለት ነው። ስለዚህ በዚያን ጊዜ ነው ያሞድ ያለው። ያሞድ ማለት ይቆማል ማለት ነው። ለምን? በስሙ ስለተጠቀሙ ማለት ነው። ስሙ ስለተገለጸ ማለት ነው። ስለዚህ በሙሴ ኦሪት ውስጥ የተጠቀሱት መላእክቶች ስማቸው ቢጠቀስ ኑሮ እያንዳንዳቸው ዛሬ አብዛኛው ሕዝብ ስማቸውን እየጠራ ይዘክራቸው ነበር ማለት ነው። ቀኑ ራሱ እየቆረጠ ማለት ነው። ስለዚህ እነዚህ መላእክት በፈጣሪ ዘንድ ተላላኪ ወይም የፈጣሪ መልእክት ፈጣሪ በላካቸው መሰረት ለተላኩበት ዓላማ ማድረስ ብቻ ነው ማለት ነው። የተላኩበትን ዓላማ ወይም መፈጸም ማለት ነው። ይህ ማለት ለምሳሌ አንድ የፖስታ ቤት ሰራተኛ የተጻፉትን ደብዳቤዎች የታሸጉትን ያንን ሄዶ በአድራሻው መሰረት እገሌ ለሚባለው ስጥ ሰው ይባላል ሄዶ ይሰጣል። ያ ሰው ለምን ሰጠኸኝ አይልም።
እኔ አይደለም የጻፍኩት እኔ ወደ አንተ ዘንድ ተልኬ በእጅህ እንድሰጥ ተላኩኝ እንጂ እኔ አልጻፍኩትም እኔም አላዘጋጀሁትም እኔ መልእክተኛ ነኝ መልእክት አድራሽ እንጂ መልእክቱን አድራሽ እንጂ እኔ ራሴ የመልእክቱ ዋና ጸሐፊና አዘጋጅ ግን እኔ አይደለሁም ብሎ እንደሚሰጡ አይነት እነዚህ መላእክት የተባሉት በሙሉ የፈጣሪን ሐሳብ በፈጣሪ ትእዛዝ ለታዘዙበት ወይም ከታዘዙበት ቦታ ሄደው ማድረስና ወይም መፈጸም ማለት ነው። ከዛ ውጭ የራሳቸው የግል ኃይል የላቸው ማለት ነው። ለዚህም ነው ለመላእክቶች መስገድ፣ መጸለይ ወዘተ የመሳሰሉ ነገሮች ማድረግ የተከለከለው። ይህ ብቻ አይደለም። መላእክት ነፃ ምርጫ የላቸው። ነፃ ምርጫ ስለሌላቸው ምሕረት የሚባል ነገር አያውቁም። ለዚህም ነው ሙሴ ራሱ በጥጃው ምክንያት እኔ ከእናንተ ጋር እንግዲህ አብሬያችሁ አልሄድም ብሎ ፈጣሪ በሚያናግረው ጊዜ እንዲያውም አንተ ከኛ ጋር ካልሄድክ እነዚህ የምትልካቸውን መላእክት አምነን ከዚህ ቦታ አንንቀሳቀስም። ምክንያቱም እነዚህ መላእክት ምሕረት የሚባል አያውቁም። ሕጉን ከተላለፍን ወዲያውኑ ይገሉናል፣ ያጠፉና ምሕረት የሚባል አያውቁም። ምክንያቱም ነፃ ምርጫ የላቸውማ፣ አያገናዝቡማ። የተላኩበትን ነገር ሕጉን ሲተላለፍ ወዲያውኑ ያን ሰው ይገሉታል ማለት ነው። ምክንያቱም ምሕረት የሚባል ነገር ስለሌላቸው ማለት ነው። ስለዚህ ሙሴ መላእክተኛ አንቀበልም አንፈልግም፣ አንተው ራስህ ምራን እንጂ አንተ ሩህሩህ ነህ። ቢያንስ አሁን ብናጠፋ ወዲያውኑ አታጠፋንም፣ ጊዜ ትሰጠናለህ ታጋሽ ስለሆንክ። እነዚህ መላእክት ግን ወዲያውኑ ካጠፋ ወዲያውኑ እርምጃ የሚወስዱብን። ስለዚህ የነሱ መሪነት የነሱ መላእክትነት አንፈልገም ብሎ ሙሴ ለፈጣሪ በጸለየ ጊዜ ፈጣሪም ይህንን ሐሳብ ተቀብሎ በበረሃ በነበሩበት 40 ዓመታት ጊዜ መላእክት ተላልከው አያውቅም ለሙሴ። ቀጥታ ፈጣሪ ያናግረዋለኝ፣ ሙሴ ለህዝቡ ይናገራል። በዚህ አይነት መንገድ ነው እንግዲህ ሙሴ ህዝቡን ሲመራ የነበረው ማለት ነው። እነዚህ መላእክት የተመለሱት ኢያሱ ዘንድ ነው ወደ እስራኤል ሀገር ከገባ በኋላ ማለት ነው እንጂ በሙሴ ዘመን እነዚህ መላእክቶች ተላላኪ ሆነው አልነበርም ማለት ነው። ምክንያቱም እያንዳንድ ይሁዲ በሚያጠፋ ጊዜ እነዚህ መላእክት ህጉን የሚተላለፍን በሙሉ ወዲያውኑ እርምጃ ስለሚወስዱ እነዚህን ሙሴ አልፈለገም። ፈጣሪ ግን ታጋሽ አምላክ ነውና ጣዖት ለማያመልኩትም ምግብ ይሰጣል፣ ለማያመልኩትም ምግብ ይሰጣል እኩል። ስለዚህ ምሕረትን የሚሰጥ ታጋሽ አምላክ ስለሆነ እሱ ቢመራን እጅ በጣም ጥሩ ነው። ምክንያቱም ይቅርታ እኛ ስጋችን መቋቋም አቅቶን በወደቅን ጊዜ ወዲያውኑ ያጠፋናል፣ ጊዜ ይሰጠናል። ስለዚህ ጊዜ ሲኖረን ደግሞ በጊዜ ደግሞ ተሎ ካልጠፋን ደግሞ እኛ ጊዜ ስለሚኖረን ከዚያ ከወደቅንበት የተሳሳተ መንገድ እንድንወጣ እድል ይሰጠናል ማለት ነው። ለዚህ ነው ፈጣሪ ታጋሽ ነው ማለት እንጂ ያንን የተሳሳተውን ነገር እያደረግን ይምረናል ማለት ግን አይቻልም። ግን ጊዜ ይሰጠናል ነው። ጊዜ መስጠትና ልክ አንድ ሰው በወለድ አንድ ሰው ወለድ ሳይሆን አንድ ሰው ብድር ያበድራል። ካበደረ በኋላ ቀስ ብሎ ቀስ እያለ እንዲከፍል ያደርጋል። ለምሳሌ 10,000 ብር አንድ ሰው ቢያበድር ቀስ ብለህ በየወሩ 100 ብር ብቻ ስጠኝ ካለው ቀስ ብሎ 100 ብር በየወሩ እያለ ሊከፍለው ይችላል ማለት ነው። ዕዳውን ግን አይሰረዝለትም። ነገር ግን በየወሩ 1,000 ብር ስጠኝ ቢለው ሊከብደው ይችላል።
ስለዚህ እንደዚህ አይነት ነገር ነው ፈጣሪ ያቃለለልን ማለት ነው እንጂ ከተላለፍን በኋላ ያ የተላለፍነው ስህተት ይሻላል ማለት ግን አይችልም። የሚሻረው ያ በትክክለኛ ላረግነው ነገር ተጸጽተን ወደፊት እነዚያን ነገር ስናደርጋቸው የነበሮችን ነገር መጥፎ ነገሮች ወይም በፈጣሪ ያልተፈቀዱትን ነገሮች ካም በኋላ አናድርግም ብለን በራሳችን ነፃ ምርጫ ተጠቅመን ቃል ገብተን ውሳኔ ካስተላለፍን ግን ፈጣሪ ያንን የሰራነውን ነገር ሁሉ ይደመስልናል ማለት ነው። ስለዚህ ጊዜ ይሰጠናል ማለት ነው። ስለዚህ መላእክቶች ስም ቢኖራቸው ኑሮ እያንዳንዱ ሰው እነዚያንን መላእክት ስሞችን እየጠራ ያመልካቸው ነበር ማለት ነው። ስለዚህ በዚህ ምክንያት የመላእክት ስሞች በኦሪት ውስጥ ስማቸው አልተጻፈም ወይም አልተገለጸም። መልአክ የሚባለው ስም ብቻ ነው። መልአክ እንግዲህ ተላላኪ ማለት ነው። ተላላኪዎች የፈጣሪ ተላላኪዎች ማለት ነው። የፖስታ ቤት ተላላኪ አለ። ስሙ አልተገለጸም። ስሙ እስካልተገለጸ ድረስ የፖስታ ቤቱ ፖስታ አመላላሽ ወይም ተላላኪ እንደማለት ነው። ስለዚህ እነዚህ መላእክትም የፈጣሪ መልእክት አድራሾች ወይም ተላላኪዎች ማለት ናቸው ማለት ነው እንጂ ስማቸው በትክክል አልተጻፈም ማለት ነው። ስለዚህ ያልተጻፈበትን ዋና ምክንያት እኛ እነዚህን መላእክቶች ኃይል አላቸው ብለን የራሳቸው የሆነ የግላቸው ኃይል አላቸው ብለን እንዳናመልካቸው ነው። በዚህም ነው ብዙ ማስጠንቀቂያ ሰጥቶናል። በሰማይ ያሉትን ነገሮች ስታዩ እንዳታመልኳቸው፣ እንዳትጸልዩላቸው፣ ምንም ነገር ከኔ ውጭ ሌላ ኃይል የለም ብሎ በ10 ትእዛዛት ላይ በሁለተኛው ትእዛዛት ከኔ በቀር ሌላ ምንም ኃይል የለም ብሎ ያለንን ለዚህ ነው ማለት ነው። ስለዚህ የዛሬ ዋናው ጥያቄና መልስ መላእክት በኦሪት ውስጥ ስማቸው ያልተገለጸው እኛ እነሱን በስማቸው ጠርተን እንዳናመልካቸው ነው ማለት ነው። ስለዚህ ባጭሩ ይህን ይመስላል። እንግዲህ በሚቀጥለው የተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።